ግን አሁን የምናየውን ጦርነት ካየኸው ባለፈውም ለመጥቀስ ሞክሬያለሁ ሱዳንን ካላስገባህ ሙሉ ሞስል አይሰጥም ያ ትክክል ምክንያቱም እዛ ያለውን የፓወር ባላንስ የአልቡርሃንና የሄሜቲ ባላንስ የኢትዮጵያን ጦርነት እየወሰደ እያንዳንዱ የአሜሪካ ፕሬዝዳንት በህይወት የማቀው ጦርነት ከፍቶ ነው ያለፈው እያንዳንዱ እንዳውም ከበፊት ከነበረው የሚቀጥለው ይሄ ቃል የሚገባው የባሰበት የሚያስገርመው ነገር ስለዚህ ሲነጋገሩ ምንድነው ትግራይ ጦርነት የምትከፍት ከሆነ ይሄ ሁሉ ስሌት ነው የሚመጣው አልቡርሃን የት ነው የሚሆነው የዛን ጊዜ የኤርትራ ጦር የት ነው የሚሆነው የኢትዮጵያ መንግስት ሲያስብ እንደዚህ ይመስለኛል ሞኝ ካልሆነ በስተቀር ቀን ለቀን ሰውየው ኦብሰሽኑ እዛ ኢራን ላይ ነው ኢራን ላይ ካልሆነ እዛው አካባቢ ኤልሃን ኦማር ምናምን የሚለው የሶማሊያ እንትናለች ስሟን ያነሳል ወይ እዛ ካሉት ዲሞክራቶች እንደ ልጅ ነው እዛ ሲጫወቱ ይሄ እዚህ አካባቢ የሚያገባው ሁሉ አይመስለኝም አሁን ማለት ነው ይሄ አሁን ለነዚህ ሰዎች እዚህ ጋር ሊታኮሱ ለቀረቡ ሰዎች ፌሽታል ጦርነቱን ያስቀርነ የምትልበት ምክንያት ነው ኦባሳንጆ ይምጣ ኡሁሩ ይምጣ የምትልበት ምክንያት የአገሩ ባለቤት የሆኑ ሰዎች መስማማት ካቃታቸው ምን ይደረጋል ሌላ ነው አማራጭ ከዛ ከሱዳንም ይኸው ሌላ ኃይል እየመጣ እያስፈራራን ጥግ በዚህ በእኛም በኩል እኛም ይዘን ሌላ እያስፈራራን በዚህ በቤንሻንጉል በኩል እያረግን ቤቱ ከተከፈተ በኋላ ምን ማድረግ አይቻልም በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ደርሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ ከአሚጎ ጋር ቆይታ እናደርጋለን። እናንተም ሀሳብ አስተያየታችሁን እየሰጣችሁን አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆዩ። በርካታ ጉዳዮች አሉ በዚህ ሳምንት ምናልባትም ከጊዜያችን አንጻር ሁሉንም ነገር ላንሸፈናቸው ብንችልም ነገር ግን አንዳንድ ጉዳዮችን የግድ መወያየት ማውራት ሀሳቡን ማንሸራሸር የግድ የሚል ይመስለኛል። በተለይም አሁን ከቅርብ ጊዜያትና ከቅርብ ቀናት ወዲህ እየተከሰቱ ያሉ ጉልህ ወታደራዊና ፖለቲካዊ ለውጦች አሉ። የከረሩ ቶኖችንም እንግዲህ ድምጸቶችን እየሰማን ነው የምንገኘው። ኦሉሴጉን ኦባሳንጆ መቀሌ ገቡ። ኦባሳንጆ መቀሌ በገቡበት እለት ደግሞ የደህንነት ሹሙ አምባሳደር ሬድዋን ሁሴንና ጌታቸው ረዳ ደግሞ አልጀዝራ ላይ ህወሓት በቀጣይ ቀናት ጥቃት ለመክፈት ዝግጅቱን ጨርሷል የሚል ጽሁፍ አስነበቡን። ያ ነገር ተራ ግጥምጥሞሽ አይደለም የሚል ነገር እየተነሳ ነው። ኤርትራ ድንበር ላይ ደግሞ ጀነራል ምግበይ ኃይለ ትናንት አርብ ተገኝተው ነበረ። ባለፈው ሳምንት የድሮን ጥቃት የተፈጸመበት ስፍራ ላይ ሸራሮ ላይ ነው የተገኙት። በድሮን ያስፈራሩናል፣ ነገር ግን እጅ አንሰጥም፣ እነሱ እጅ ስጡ ነው የሚሉን፣ እኛ ግን እጅ አንሰጥም፣ አንንበረከክም፣ አንሸነፍም የሚል ነገር እያነሱ ነው። በአንጻሩ በህወሓት በኩል የፌዴራል መንግስት ሙሉ ለሙሉ ስምምነቱን ጥሷል የሚል ክሶችን አሁን አጉልቶ እያሰማ ነው። በተለይም የትግራይ ቴሌቪዥኖች የሚያስተላልፏቸውን መረጃዎች ሞኒተር ለማድረግ ስንሞክር ያን ነገር እያየን ነው። በዚህ በኩል ደግሞ ለመንግስት ቅርብ የሆኑ አካላትና የመንግስት ደጋፊ የሆኑ ስልታዊ ደጋፊ የሆኑ አካላትም ጭምር መንግስት እርምጃ እንዲወስድላቸው በህወሓት ላይ እየጠየቁ ነው። ኢዜማ የሀራ መሬት አዛዡ ወዲያን ጥሩ ኢቲቪ ላይ ቀርበው እንደዚሁም ደግሞ የቀድሞ የህወሓት አመራሮች እንደነ ወይዘሮ አረጋሽ እንደነ ፕሮፌሰር ክንደያ የመሳሰሉ ሰዎች የፌዴራል መንግስት በቶሎ እርምጃ መውሰድ እንዳለበት ህወሓትን የሚነቅፍ ፕሪቶሪያን የጣሰው ህወሓት እንደሆነ የሚያሳዩ የተሰሉ የፕሮፓጋንዳ ዘመቻዎች በሁለቱ በኩል እየተደረጉ ያለ ይመስላል። አሁን ለተመልካቾቻችን ይህን ምስል ከሰጠን አንድ ጉዳይን እንምዘዝ። ከነጌታቸው ጽሁፍ ላይ በቀጣዮቹ ቀናት ቲፒኤልኤፍ ከጀርባ የኤርትራ መንግስት አለ ይላል ጽሁፍ ላይ።
ጥቃት ለመክፈት ዝግጅቱን ጨርሷል ይላል። አሁን የምናደርገው ምንድን ነው? በዙሪያችን በቀጠናውም በአገር ውስጡም እየሆነ ያሉትን ነገሮች ገምግመን በእርግጥ የደህንነት ሹሙ አምባሳደር ሬድዋንና የጠቅላይ ሚኒስቴሩ አማካሪ እንዳሉት በቀጣይ ቀናት ጦርነት የሚከፈትበት እድል አለው የሚለውን እንፈትሽ። አሚጎ ካለፈው ፕሮግራማችን እንደቀጠለ አድርገን እንየው። ምክንያቱም እነዚህ ኒው ዴቨሎፕመንትስ አዲስ የመጡ በቅርቡ የተከሰቱ ነገሮች ካወራን በኋላ ጦርነቱ አይቀሬ ነው። አሁን ሬትሪክ መጎሻሸም በቃላት ጦርነት አልፎ ድሮን ድብደባ ከተጀመረ ከዛ የግዳጅ በቲፒኤልኤፍ በኩል የግዳጅ ወታደሮችን የመመልመል የግዳጅ ብቻ አይደለም፣ አስገራሚ ነው። በግድ ካላዋጣ ቤተሰብ ገንዘብ የሚጥሉ አዋጅ አውጥተዋል በቅርቡ ማለት ነው፣ የሞት አዋጅ። እሱን ስታይ ምን ያህል ጫፍ ላይ እንደደረሰ፣ ከዛ ጫፍ ላይ ብቻ መድረስ አይደለም፣ ፕራክቲካሊ ሊትራሊ በቃ ተጀምሯል ማለት ይቻላል። እዛ ክልል ሄዱ ሙቭመንት ላይ ጦርነት ወታደሮች እየተንቀሳቀሱ እያሉ ወደ ሱዳን ሂዱ የተባሉ አቶ ገብሩ አስራት እንዳሉት ብዙ ውድመት ቲፒኤልኤፍ ላይ ብዙ ጉዳት ያደረሰ ድብደባ ተካሂዷል በድሮን። በቃ ተጀመረ በሉ አሁን የታችኛው ተኩስ። ስለዚህ በቅርቡ ይጀመራል የሚለውን ራሱ አሁን ትክክለኛ አነጋገር አይመስለኝም። ኦልሬዲ የተጀመረ ቀዝቀዝ ብሎ የተጀመረ ነገር ብንለው ነው የሚሻለው። አልታወጀም እንጂ እና የትግራይ ጀነራሎች ምግበ ቀደም ያልከውም አለ ሌሎችም ሲጎበኙ አይተናል ካምፖችን። ስልጠናው እንደ ሳዋ አይነት ነው የሚል መረጃም ከዛ አካባቢ ወጥቷል። አስገራሚ ነገር ነው። ትግራይ ማሰልጠኛ ጣቢያዎች ቲፒኤልኤፍ እና ህግደፍ በጣም የሚመሳሰሉበት ነገር አለ። ከአነሳሳቸው ጀምሮ የአይዲዮሎጂ ክረቱ የስልሳዎቹ ምናምን የአይዲዮሎጂ ክረቱ እዚህ መገንጠል አካባቢ የነበራቸው አተያይ የሚለያዩባቸውን ቦታዎች አሉ። የብሔርተኝነት ይለያያሉ። የአደረጃጀት ጥንካሬ በጣም ጠንካራ አደረጃጀት ነው ያላቸው። ፕሮፌሰር ባህሩ ዘውዴ እንዳውም በመጽሐፋቸው በረከተ መርገም ነው። መደራጀት ጥሩ ነገር ነው፣ ግን መርገም ነው ያመጣላት ለኢትዮጵያ ይላሉ። የደርግንም የቲፒኤልኤፍን የሌሎቹንም ሶሳይቲ ሂስትሪ ኤንድ ካልቸር በሚለው እንትናቸው መጽሐፋቸው አንድ ከሚያመሳስላቸው ነገር አሁን ያየሁት ይሄ ሳዋ ደግሞ ስልጠና ከዚህ በፊት ምን ል ነበረ? ቲፒኤልኤፍ የትግራይን ህዝብ ህልውና ከፓርቲ ህልውና ጋር ያስተሳሰረ ነው። ጨካኝ ነው የምልበት አንደኛው ምክንያት እሱ ነው። ህግደፍ ጭራሽ በሱ ምስል ነው ኤርትራን የሰፋው። ምን አማራጭ የሚባል ነገር የለም። አሁን ቲፒኤልኤፍ እያደረ ትንሽ በቃ የወጣቶችን ድምጽ ሌሎችንም በተለይ ጦርነቱ አካባቢ ተቃዋሚዎችን ከጦርነቱ በፊትና ብርሃ ደስታ ምና የነበሩበት ትንሽ በቃ ፈታ ለማለት ሞክሮ ነበረ። ጦርነቱ ጭራሹኑ ድምጾችን ምናምን ማሰማ እና አምዶም ያል ሲጨበጨባቸው ድምጾች ከቲፒኤልኤፍ የተለየ ድምጽ ኤርትራ ውስጥ በፍጹም እንዳታስብ እና ቲፒኤልኤፍ ከህግደፍ ትንሽ ለየት ሊል ነው እንደ አንድ ስለነበሩ አንቆ በመያዝ አንድ ስለነበሩ አደረጃጀት ጠንካራ በማድረግ ስትል አሁን መልሶ ወደ ሳዋ የሚሄድ ከሆነ የድሮ መመሳሰላቸውን መልሶ እያመጣ ነው እና ጀነራሎቹ ሲጎበኙ ይሄንን አሳይተዋል። የሳዋ አይነት እንትና ስልጠና ጌታቸውና ሬድዋን አንተ እንዳነሳኸው አልጀዚራ ላይ ጽሁፍ አውጥተዋል። ባለፈው ጊዜ እንዳልነው በቅርቡ ጦርነት ይጀመራል ብለዋል። ኦልሬዲ ቅድም እንዳልኩት ፌዴራል መንግስት ድብደባ ፈጽሟል። ቲፒኤልኤፍ አንድ ቦታ መተኮስ ነው የቀረው እንጂ ኦል አውት ዋር ሊነሳ ይችላል በቅርቡ የሚለው ባለፈው እኛም በትንተናችን አስቀምጠነዋል። ከዛ ውጪ ዝም ብሎ እዛ የማይጠቀስ ግን አንዳንድ ጊዜ በዜና የሚታይ እየጎረፉ የሚወጡ ወጣቶች አሉ። ይህም የሚያሳይ እሱ ነው። በማምለጫ መንገድ እኔም በቅርብ ማቅ ስላለ ነው። ማምለጫ መንገድ ሲያገኙ የሚሸሹ ከዛ አካባቢ ያው ወታደር የሚገባ ይገባል፣ ወዶ ትንሽ ሊሆን ይችላል፣ የሚታፈስ ይታፈሳል።
እያመለጡ ደግሞ ባገኙት አጋጣሚ አምልጠው የሚወጡትም የሚነግሩ እሱን ነው። ከፍተኛ ውጥረት የመጀመር ውጥረት እንዳለ ይናገራሉ። ይሄም ሌላ ምልክት ነው። ኢዜማ ደግሞ አንድ መግለጫ አውጥቷል። ምንድን ነው ያለው ኢዜማ? መልሼ የእስራኤል ጦር ላንሳ። እስራኤል ጦር የዛሬ ዓመት ነው አካባቢ የሂዝቦላ መሪዎች ላይ የወሰደው እርምጃ አለ። ሰርጂካል ሚሽን ይባላል። ሰርጂካል ይሄ ሰርጂካል እንኳን ማለት ያስቸግራል። ምክንያቱም ምንድን ነው የተደረገው መሰለህ? የሬዲዮ መገናኛ ሂዝቦላ እንደሚገዛ ሞሳድ ይደርስበታል። ይሄ ፔጀር የሚሉት የሬዲዮ መገናኛ ነው። ለኃላፊዎች የሚታደል ነው። በሚስጥር ነው የሚገዛው። ከኦስትሪያ ይመስለኛል፣ ኦስትሪያ ወይስ አውስትራሊያ፣ ከሁለቱ አንዱ ሀገር ነው የሚገዛው። ከዛ ሞሳድ ያንን ድርጅት የሚሸጠውን ድርጅት ያናገርና ይስማሙና ትክክል አይደለም ይስማሙና ፈንጂ ይቀብራል። እነዚህ እንትኖቹ ላይ ምንድነው ፎኖቹ ላይ ማለት ነው የፔጀር የሚባሉት። ከዛ በአንድ ጊዜ በጣም ብዙ ልክ ጥሪ ሲደረግ እንትኗን ተጫኗት፣ እዛ የተቀበረችዋን ተጫኗት። በአንድ ጊዜ በጣም ብዙ የሂዝቦላ መሪዎች አለቁ። በጣም ብዙ 2000 ነው ምናምን አካባቢ በአንድ ጊዜ ነው የገደሉት። እና የዌስተርኑ በጣም እያዳነቀ ሲያወራው ነበር። ሰርጂካል ሚሽን አካሄደው እስራኤል የረቀቀ እንትን አካሄዳ ምናምን ተባለ። በመርህ ደረጃ ልክ አይደለም። ምክንያቱም ህጻናት ምናምንም የአባታቸውን እንትን አንስተው እንትን እያሉ እያለ አንገታቸው የተቆረጠ የቤተሰብ ሰራተኞች ማን እንደሚያነሳው አታውቅም። የዛን ጊዜ ማን እንደሚይዘው ሳታውቅ ፈንጂ ማፈንዳት ኢንፕሪንሲፕል ልክ አይደለም። ቴክኖሎጂውም የሸጠውም ልክ አይደለም። እዛ ውስጥ ግን አሁን አልገባም። ግን ልክ እንዲህ አይነት እርምጃ ቲፒኤልኤፍ ላይ ይውሰድ አይነት ነው ኢዜማ ያወጣው። ሰርጂካል ይሄ ለህዝቡ ጋር ሳይደርስ ቲፒኤልኤፍ መሪዎች እነዚህ በተለይ አክራሪ የሚባሉትን ለእኔ የሰጠኝ ስሜት ነው ያወጣው መግለጫ። እነሱም ብቻ ነጥሎ ይምታ ነው። ልክ የሂዝቦላንም ጠቅሰዋል። እስራኤል ከሀማስ ጋር በምትዋጋበት በእርግጥ አሁን ተኩስ አቁም የሚባል ነገር ያለም አይመስልም። በዛ ታይም ላይ በተደጋጋሚ የጦር አዛዦችን የሀማስን አመራሮች ነበር የምትገለው። ልክ መንጋውን ለመበተን እረኛውን መምታት የሚለው ስልት ማለት ነው። ያ ግን አላስኬዳትም እኮ አላስኬዳትም። ግን ሌላ እኔ ምሳሌ ለኢዜማ መናገር ምፈልገዋል። እኔ በአብዛኛው የኢትዮጵያ ህዝብ የሰሜኑ ጦርነት እንትናስ ምንድነው ሰሜን እዝ ተመታ ሲባል ብዙም ሳይጣራ ምን እንደሆነ ምን ብዙ ሰው በስሜት ኢንክሉዲንግ ሚ እኔንም ጨምሮ እነዚህ ሰዎች መቀጣት አለባቸው፣ መቼዎቹ ማለት ነው መቀጣት አለባቸው የሚል ስንል እንደዚሁ ሰርጂካል መስሎን ነበር። ሰርጂካል ማለት አጠፉን ውሳኔ የሚወስኑ አለ አይደለም፣ እንዲህ ለመምታት ውሳኔ የሚወስኑትን እንጂ ህዝብ ላይ የሚደርስ እና በኋላ ነው የተማርነው ከብዙ ሰቆቃ ከመን በኋላ አንዳንድ ጊዜ ሞኝነት ነበረም እላለሁ ለራሴ የምሳስበው ማለት ነው። ላይነካው አይችልም፣ ወደ ህዝብ ላይ ሄድ አይችልም። ብዙ ህዝብ ስቃይ ውስጥ ገባ። ያ መደገም የለበትም። አሁን እኔ ሰርጂካል ምናምን ብዬ ጌታቸው ረዳም ከዚህ በፊት ባለፈው እኔ እናንተ በዚሁ ጉዳይ ተሟግተን ነበር። አንተ ጌታቸው ረዳ እርምጃ ይወሰድባቸው ሲል ትግራይ ላይ እያወጀ ነው ስትለኝ አይደለም የተወሰኑትን ለማለት ፈልጎ ነው። ምክንያቱም እሱም ቤዛ አለው እዛ ማጣት አይፈልግም ህዝብ ከተደበደበ የሚል ሀሳብ አንስቼ ነበረ። እንደዛም ልክ አይደለም ስላየ ነው ቀድመን እንደዚህ በቃ ከጀርባ የሚሰለፍ ብዙዋል ሰራዊት አለ። ሰራዊት ለዋጋ ብሎ የገባ ነው። ከዛ ጋር ልትዋጋ ትችላለህ። ጦርነት ፈልገን አይደለም፣ ግን አላማ ይዞ የገባ ነው ልዋጋ ብሎ። ከዛ ጀርባ ብዙ ህዝብ ይጎዳል በጦርነት ውስጥ። በጣም ረቀኩ የምትለው እስራኤል እንኳን ያንን መከላከል ካልቻለች እንግዲህ ሊባኖስ ውስጥ የሚሞተውን አስብ። ሂዝቦላ ነገላሉ ተብሎ ያለቀውን ህዝብ አሁን በቅርቡ ከ2000 ሰው በላይ ብቻ በትንሽ ጊዜ ውስጥ 2 እና 3 ቀናት ውስጥ ቤይሩት ጋር ሳትደርስ ራሱ ብዙ ሐማስ 71,000 ሰው አልቋል። አሁን እንትን ውስጥ መሪ እየገደሉ ምናምን 21,000 ህጻናት
ቀሪ ደግሞ ሌሎች የሆኑ 71,000 ሰው በተባበሩ በገለልተኛ እንትን የተመዘገበ 71,000 ሰው እንደ ድሮ አሁን ሐማስ ኮንትሮልድ የሆነው ሄልዝ ሚኒስተር ምናምን አይደለም የሚባለው፣ በገለልተኛ የተጣራ ነው። 71,000 ሰው አልቋል። ፕሪሲሽን ይሄ ፈልገው የሚመቱ መሳሪያዎች ያላቸው ሀገሮች ናቸው እነዚህ። ፈልገው ኃላፊን ምናምን አንዳንዴም አውቀው ያደርጉታል። ሞዊንግ ዘሎውን የሚባላል ይሄ እንትንህን መጥረግ ማለት ነው። እና ከፊት ያለ ሳር ከቤት ውስጥ ፊት ለፊት ያለ ሳር ምን እንደሚባል እሱን መጥረግ፣ ከፍ ከፍ ሲል አንድ ላይ ማጨድ ማለት ነው። እንደዛ ማጨድም ያደርጋሉ ከህዝብ ጋር አብረው። ግን እንደዛ በጣም ፕሪሳይዝ በጣም ሞራል ያለው በጣም ዲሞክራቲክ የሚባል ብለው ነው የሚጠሩት የእስራኤልን ጦር እነሱ ዌስተርኖቹ ራሳቸውን ማጋኑ ለማየት። ግን 71,000 ሰው አለቀ። ሐማስ እኮ 20,000 ነው ጦሩ፣ ማክሲመም ጦሩ የተመዘገበው 20,000 ነው። 71,000 ሰው አልቋል። እንደውም ሐማስ ወጣ ከታች በኋላ ስምምነቱ ላይ የሐማስ ሰዎች ከእንትን ወጡ። ስለዚህ እቺ ሰርጂካል ሚሽን የምትባል በሰለጠነው እንኳን አሜሪካ ናት ፕሪሲሽን ሚሳይል ተኩሳ 160 ስንት ሰው ህጻናት የገደለችው ኢራን ላይ የገደለችው። እና እነዚህ ሰለጠን የሚሉት እንኳን የማያረጉትን እኔ አሁን እሱን አልደግፍም። ወደ ድርድር ምናምን እንዲመጡ እንጂ ብዙ ሰው ይጨርሳል ባይነኝ። ይሄ ሰውን እየመረጥክ ገድል ምናምን የምታደርገው ነገር እንደውም ስቃወመው ነው የኖርኩት በመካከለኛው ምስራቅና እሷን ለማለት ነው። ኢዜማ ላይ ግን እየጎረፉ የሚወጡ ህጻናት እንትኖች አሉ፣ የትግራይ ወጣቶች ጦርነቱን አንፈልግም ያሉ እዚህም ያሉ ጓደኞቻችን አሉ። ጌታቸው እና ሬድዋን ግን የጻፉትም አለ። ያው የመንግስት ሰዎች ናቸው፣ ቅርብ ናቸው። ስጋት አለው ማለት ነው መንግስት። ወይም ደግሞ በተቃራኒው የተጨበጣሉ ማለት ነው። ወይም በተቃራኒው ደግሞ አናቅም። ከዚህም በኩል ያንን እንደ ትሬት ተወስዶ መንግስትም ሊያጠቃ ሊሆን ይችላል። አሁን በቃ ሳይቀድሙኝ በፊት ጥቃት ሳይሰነዝሩ በፊት ያለ ማድረግ ለመንግስት አመቺ ጊዜ ነው። ከዚህ በፊት እሱን ስንናገር ነበር። የመንግስት እኔ በአሁን ሰዓት የተወጠረ ነው፣ ስስ ነው ባይኔ አቅሙን የመከላከያ መረጃ ትንተና የለኝም የት እንዳሉ ምናምን የሚል አንዳንድ ከዚህም ከዛ የሚወጡ ለምሳሌ አፋር ውስጥ መከማቸቱ ምናምን እዛ ወልቃይት ውስጥ ምናምን የምታያቸው የምትሰማቸው የምታነባቸው አሉ። ግን ሙሉ አላቅም። ግን ኦሮሚያ ላይ ይዋጋል። ኦሮሚያ ብዙ ቦታ ላይ፣ አማራ ላይ በጣም ብዙ ቦታ ላይ የምርጫው ጊዜ አክሊድ ያወጣውን መረጃ ካየ የምርጫ ጊዜ ብቻ በጣም ብዙ ቦታ ፋይት ነበረ። እኛውም ያልሰማናቸው በኋላ የሰማናቸው ብዙ አለ። ትግራይ ላይ እኮ አሁን በምዕራብ ትግራይ በዚህ በደቡቡ በብላን እኮ ያለ ጦር የተቀመጠ ማለት ነው። በዚህ በኩል ስጋት ስለነበረ ባለፈው ጊዜ ትዝ ይላል ነብርሃ ጁላና ማናቸው ጀነራል መሰለ ናቸው ሲል ወደ ምስራቅ የሄዱበት ጊዜ ጊዜ ደግሞ እዛ ጋር ችግር ስለነበረ በተለይ ይሄ በጁባ በታች በኩል ያለው ግዛት ላይ ትንሽ ችግር ስለነበረ ሎወር ሸበሌ የሚባለው ላይ በሱዳን እንትን ሶማሊያ ውስጥ እዛ ጋም በፊትም ነበረ እንደ ምንድነው ኮማንድ 3 እና 6 የሚባሉት ቦታዎች ላይ የኛ ጦር ነበር። አሁንም እዛ ይጠብቃል። ከዛ የሚመጣ ስጋት ስላለ አልሸባብ አለ። አንድ ያዋጣችውም ኢትዮጵያ ነች። እዛ ውስጥ ያዋጣችው ካዋጣችው በላይ ደግሞ በባይላተራል የተቀመጣለ። ከዛ ደግሞ ድንበርም ይጠብቃል። በዛ በኩል ስለሚገባ በባሌ በአርሲ በታች በኩል አርጎ ይገባል አልሸባብና እሱንም ይጠብቃል። ሙሉ ለሙሉ ሰሜን ላይ እዚህ ደግሞ ምዕራብም አለ። ምዕራብ ጦርነት እየተካሄደ ነው። ካምፖች አሉ ሰምተናል። የኛም ጦር አለ። እሱን በትክክል ነው የማውቀው እና እሱ ላይ እንደውም የቤኒሻንጉሉ ላይ አሁን የጉሙዝ ታጣቂዎች አሉ እዛ አካባቢ ቤኒሻንጉል አካባቢ ላይ የአርሚ 7 ታጣቂዎች ደግሞ የኩርሙክ ውጊያ ላይ ለመሳተፍ ወደዛ አቅጣጫ እንደሄዱ ምስሎች፣ ቪዲዮዎች ጭምር ወጥተው ነበር። የተማረኩ ወታደሮችም ጭምር ወጥተው ነበረ። አርኤስኤፍ ደግሞ እዛ አካባቢ በስፋት እንዳለ ይታወቃል። ከሰሞኑ ደግሞ የድሮን ዘመቻም አውጇል። እና ብዙ ጊዜ አሁን ትኩረት አድርገን ስንወያይ በዚህ አካባቢ ያለውን በሰሜን ምዕራብ አካባቢ ያለውን ነገር እና
እናየዋለን እንጂ በዛም በምዕራብ አቅጣጫም ሊከፈት የሚችልበት እድል አለ። ምክንያቱም ስለ ጽምዷን በተደጋጋሚ ከመንግስት በኩል እየሰማን ስለሆነ ማለት ነው። ትልቁ ፒክቸር ሲታይ እንዳውም ገፊዎቹ ምክንያቶች አሁን መሰለ የውስጡ ፋኖ ቲፒኤልኤፍ የራሳቸው ጥያቄ የራሳቸው ከመንግስት ጋር የሚደራደሩበት ከዛ የተፋጠጡበት የሚዋጉበት ምናምን ጥያቄዎች አሉ። ግን አሁን የምናየውን ጦርነት ካየኸው ባለፈውም ለመጥቀስ ሞክሬያለሁ፣ ሱዳንን ካላስገባህ ሙሉ መስል አይሰጥም። ያ ትክክል። ምክንያቱም እዛ ያለውን የፓወር ባላንስ የአልቡርሃንና የሄሜቲ ባላንስ የኢትዮጵያን ጦርነት እየወሰነ ነው። ምን ለማለት ነው? ባለፈው ጊዜ ተናግሬያለሁ። የኤርትራ አለ። በኤርትራ በላይ በኩል ከዞርክ በፖርት ሱዳን ከመጣ ፖርት ሱዳንን ይዞ ወደ ታች ከኛ ምዕራቡ ጋር የሚዋሰን በተማን ምናምን ይዞ ማለት ነው፣ ወልቃይትን መተማን ይዞ የአልቡርሃን ጦር ነው ያለው፣ ወደ ገዳሪፍ ምናምን ማለት ነው። እንደዚህ ወደ እሱ ጦር ነው ያለው። ስለዚህ በምዕራቡ በኩል ያለው የአልቡርሃን ጦር ነው። የምዕራቡን ይሄ ካርቱምን ምናምን የሚይዘህ ማለት ነው፣ እታች ድረስ እዛውን ኩርሙክ እስከሚዋጉበት። ከሱ ወደ ዳርፉር ጠጋ ካልክ የሀሚቲ ጦር ነው። የሀሚቲ ጦር በዛ በምዕራብ ዳርፉር ትልቅ ግዛት ነው የሚቆጣጠሩ። ኦልሞስት ሱዳንን ለሁለት ከፍሎ ነው የሚቆጣጠሩት። ግን በእኛ ድንበር በኢትዮጵያ ድንበር በኩል ያለው አልቡርሃን ነው። ይሄ ሀሚቲ ጦር ወደዚህ መምጣት ይፈልጋል፣ ወደ ኢትዮጵያ ድንበር። ምክንያቱም ኢትዮጵያ የሀሚቲ ደጋፊ ስለሆነች ከዩናይትድ አረብ ኤሚሬትስ ጋር አብረውም ስለሚሰሩ ወደኛ ወደዚህ መምጣት ይፈልጋል። ኢትዮጵያ ከኢትዮጵያ መስፈንጠር ይፈልጋል፣ ከኢትዮጵያ ድጋፍ ማግኘት ይፈልጋል። ያንን ድጋፍ ደግሞ በቻድ ምናምን በኩል ነበረ የምትሰጠው ዩኤኢ። ቻድ ላይ መጓጓዣውን ግብጽ እየተነሳች እየመታች፣ ቱርክም ተብሏል አንድ ሁለት ጊዜ ስር እየመታች ስላቃተች አሁን ሴፍ የሆነችው ኢትዮጵያ ነች። ስለዚህ በኢትዮጵያ በኩል ስለሚገባለት ከኢትዮጵያ ድንበር ጋር ነው መገናኘት የሚፈልገው ሀሚቲ። እዚህ እንትን ላይ ነው የነ ቲፒኤልኤፍ የነ ምናምንም የሚገባው አብሮ። ምክንያቱም ሄደው እዛ ጽምዶ የሚባል ተመስርቷል። የሱዳኑ የውጭ ጉዳይ ሚኒስትር ቃል አቀባይ ነው ምናምን ተገኝቷል፣ አማካሪው ተገኝቷል። የተገኘበት ምክንያት አለ። ሲንክሮናይዝ አድርገው እንቅስቃሴ እንዲያደርጉ ነው። ለዛ ነው ባለፈው ጊዜ ከባህር ዳር ተነስታ ካርቱምን ድሮን ደበደበ ሲባል ወደ እንትን ተጠጋ። የተጠጋበት ምክንያት አንድ የኢትዮጵያን ጦር ለማስጨነቅ ነው። ሁለት የሀሚቲ ጦር ወደዚህ እንዳይመጣ ነው። አንድ ኢትዮጵያን ማስጨነቅ ነው። እዚህ ጋር ይዞ የሀሚቲ ጦር እንደዚህ እንዳይጠጋ፣ ለምን ከተጠጋ ከኢትዮጵያ ድጋፍ ስለሚያገኝ ማለት ነው። ያ ስሌት ነው የት ድረስ የሚሄደው? እዚህ ቤንሻንጉል ጉሙዝ ድረስ የሚሄደው። ስለዚህ ሲነጋገሩ አልቡርሃን ከዛ አርሚ ሰባል የራሱ ጦር ከአልቡርሃን ጋር የሚሰራ ይሄም የቲፒኤልኤፍ ደጋፊ ነው። ኤርትራ አለ፣ ይሄም ከቲፒኤልኤፍ ጋር የቆመ ነው አሁን። ስለዚህ ሲነጋገሩ ምንድን ነው ትግራይ ጦርነት የምትከፍት ከሆነ ይሄ ሁሉ ስሌት ነው የሚመጣው። አልቡርሃን የት ነው የሚሆነው? የዛን ጊዜ የኤርትራ ጦር የት ነው የሚሆነው? የኢትዮጵያም መንግስት ሲያስብ እንደዚህ ይመስለኛል፣ ሞኝ ካልሆነ በስተቀር የትግራይ ሲጀመር ትግራይ ችሎ ጦርነቱን እንዲያካሄድ ከሱዳን ጋር መገናኘት አለበት። ምክንያቱም ከዛ ማግኘት ከኤርትራ ጋር አሁን ተገናኝቷል። አሁን ሊያገኝ ይችላል መሳሪያ። ሙሉ ለሙሉ ይደግፉታል የሚል ሀሳብ የለኝም። ምክንያቱም ትምምን የላቸውም እርስ በራሳቸው። ከዚህ በፊት በታሪክ ይተዋወቃሉ። ቲፒኤልኤፍ ነገ እንደማይነሳበት አያውቅም ሻዕቢያ። ሙሉ ለሙሉ አላስብም። ግን ኢትዮጵያ አሁን የኢትዮጵያ መንግስትን ግን አብሮ ዋና ጠላታቸው የሁለቱም ማለት ነው። ስለዚህ የኤርትራ ጦር የት ነው የሚሰለፈው? ያኔ የኢትዮጵያ መንግስት የሚያሰላው እንደዚህ አልቡርሃን ወደዚህ ተጠግቶ ማንን ነው የሚረዳው? በዛ በኩል ቲፒኤልኤፍን ይረዳል። ይህን ሁሉ ካልኩለስ በዚህ ሁሉ ካልኩሌሽን ውስጥ ነው ጦርነቱ መታሰብ ያለበት እንጂ እንዲች የትግራይንና የጠለምትን ራያን ምናምን ብቻ ማሰብ ማቆም አለብን። ይሄ እዚህ ጋር የሚኖረው የፓወር ባላንስ እንትንንም አፌክት ያደርገዋል ሱዳንን። በቃ በፊት አይሁን እያልን በጣም ስንጮህበት ከተጀመረ ወደ መውጣቱ አይቀርም። እንደውም እዚሁ ላይ እንደውም ሳልቋጨው በፊት
አንድ አስቻይ ምክንያት አሁን ጦርነት ይደረጋል እያልን እያወራ ነው፣ ማይቀሬ ነው እያልን ነው። ሬድዋና የጻፉትም እሱ ነው። አስቻይ ከምላቸው አንዱ ምክንያት የዓለም ሕዝብ ትኩረቱን ሚድል ኢስት ላይ ማድረጉ ነው። አንዱ ደግሞ ጠቅላላ አልቆም አለ የኢራንና የእንትን ጦርነት። በዛው ልክ የኤሚሬትስ ኢራን ምናምን ሳውዲ አረቢያ ተውጠው ነው ያሉ በዛ በጦርነት በራሳቸው። ይሄ ቅድም እንዳልኩት በረከተ መርገም አለው። በረከቱ እዛው ራሳችን እየተዋጋን ነው እናንተ አያገባንም ብለው ከተዉ እኛው ለመንጨረስ እንችላለን። እዚሁ አካባቢ ያለ ሰው ተነጋግሮ ምናምን እነሱ ሳያቀባብሉ ድሮን ምናምን። መርገሙ ግን ምንድን ነው? አሁንም ማንም አያይም ተብሎ ትኩረት አይሰጥም ተብሎ ይጨፋጨፉ ተብሎ እያሾለኩ በዚህም የሚሰጡ ከሆነ ደግሞ ያላቸውን የቀራቸውን የሚሰጡ ከሆነ ደግሞ ኔጌቲቭም ሳይድ አለው፣ አዎንታዊም አሉታዊም ነገር አለው። ስለዚህ እዛ መካከለኛው ምስራቅ ላይ በተለይ አሜሪካ አሁን ያለው የአሜሪካ መንግስት አሁን ያለው ብቻ አይደለም፣ በተከታታይ መልካቸው ይቀያየራል እንጂ አንድ ናቸው ጠቅላላ። በጣም ብዙዎቹ ጦርነት አቆማለሁ ብለው ነው የሚወጡት። ጦርነት እናቆማለን እንትን እናስከብራለን ምናምን ብሎ ይወጣሉ። እያንዳንዱ የአሜሪካ ፕሬዚዳንት በህይወት የማውቀው ጦርነት ከፍቶ ነው ያለፈው። እያንዳንዱ እንዳውም ከበፊት ከነበረው የሚቀጥለው ይሄ ቃል የሚገባው እየባሰበት የሚያስገርመው ነገር። ከዛ ሌላ እንትን ይሰጠዋል። ጦርነት አቆማለሁ ብላ እንደ የተመረጥከው ምናምን ስትል ወደን የገባንበት አይደለም፣ ጦርነት በማድረግ ጦርነት እያስቆምን ነው ምናምን ይለዋል። ሌላ አይነት ምክንያት ይሰጣሉ፣ የማይዋጥ ምክንያት። አሁንም እንደዛው ነው ያለው ይሄ መንግስት። እዚህ አካባቢ የሚደረገው ጦርነት ላይ አሁን አይኑን ይተክላል የሚል ሀሳብ የለኝም። ቀን ለቀን ሰውየው ኦብሰሽኑ እዛ ኢራን ላይ ነው። ኢራን ላይ ካልሆነ እዛው አካባቢ ኤልሃን ኦማር ምናምን የሚለው የሶማሊያ እንትናለች ስሟን ያነሳል ወይ እዛ ካሉት ዲሞክራቶች እንደ ልጅ ነው እዛ ሲጫወት። ይሄ እዚህ አካባቢ የሚያገባው ሁሉ አይመስለኝም አሁን ማለት ነው። ይሄ አሁን ለነዚህ ሰዎች እዚህ ጋር ሊታኮሱ ለቀረቡ ሰዎች ፌሽታል የሚያይ የለም። የሰብአዊ ጥሰት ምናምን ጫና የሚያደርግ የለም። እርዳታ የማዕቀብ የመሳሪያ ማዕቀብ የሚጥል የለም። እንደውም እያነሱ ነው የሚጥል የለም። ስለዚህ ለመጨፋጨፍ መልካም እድል ነው ብለው ሊያስቡ ይችላሉ እዚህ አካባቢ። እሱም አንድ አስቻይ ምክንያት ነው። ይሄ ይጀምሩታል የምልበት ጦርነቱን አንድ አስቻይ ምክንያት የምልበት ነው። ስለዚህ ስናይ የኢትዮጵያ እዚች ጋ ያለችውን ቁጥ ሳይሆን ምስሉ ትልቅ ነው። ሄዶ ከባህር ዳር የተነሳ እንትን ካርቱምን ደበደበ የተባለ ጊዜ ደብረ ጽዮን የዛን ቀን ወጣ ወደ ላይ ወደ ገዳሪፍ የእንትን ጦር ተጠጋ። በቃ ይነግርሃል እኮ ሲንክሮናይዝ እንዴት እንደሚሰራ ይነግራል። ጦርነትም ሲጀመር እንደዚሁ ነው የሚሆነው። ጦርነት እንደተጀመረ እንቅስቃሴው በኤርትራ በኩል፣ በፋኖ በኩል፣ በሱዳን በኩል፣ በሱዳን በአልቡርሃን በኩል፣ በኢትዮጵያን በኩል ያለ የተሰለፈ ሀራ መሬት የሚባለው የተከዜ ዘብ የሚባለው የመከላከያ ሰራዊት ዋናው እዚህ ቤንሻንጉል የሚሰለጥን ነው። አንዳንዱ ኮሎምቢያ ነው፣ አንዳንዱ ከሌላም ሀገር የመጡ ናቸው ይላል። እዛ የሚሰለጥን ጦር የሀሚቲ ጦር እንዲሁ ተናቦ ነው ከተጀመረ የሚጀመረው። ወጥቷል ከዚህ ከሀገር ውስጥ እንትን ነገርየው ወጥቶ የሱዳንም ካልኩሌሽን እየገባበት ስለሆነ ሰፊ ነው የሚሆነው። ለዛ ነው ከባድ አደጋ ያስከተላል። ከዛ በፊት ይሞከር የሚባለው ኦባሳንጆ ቅድም እንዳልከው ሄደዋል፣ ተኝቷል። ለምን እንደሆነ አይገባኝም። የአፍሪካ መጀመሪያ ተቆጣጣሪ የተባለው የፕሪቶሪያውን አግሪመንት ሁለት ነገር ነው የሚነግርህ። አንድ አንተው ባለቤቱ የሆንከው እንትን ነገሩን ቁብ ሰተህ በደንብ ትኩረት ሰተህ በዋጋም የራሴን ህዝብ ነው የምጨርሰው፣ የራሳችንን ህዝብ ነው የምንጨርሰው ካላልክ በስተቀር ሌላው ኬር እንደሌለው ኬር ሊኖረው ይችላል፣ ግን አቅም ቢያንስ አፍሪካ እንትን አሁን ኢትዮጵያ ላይም ምንም ላይም አቅም ኖሮት ፔሌፍ ላይም የሆነ ማድረግ እንደማይችል ነው የምታየው።
ስለዚህ ቢመጣ ኖሮ ከቲፒኤልኤፍም ከመንግስትም ከፌዴራል መንግስት ይሄ በጎ ፈቃደኝነቱ ይሄ መወያየቱና በጦርነት ሳይሆን በሰላም እንጨርስ ለህዝብ ተብሎ የሚለው ቢመጣ እነዛም ሮዳቸው ሰፋ እያለ ይመጣ ነበር። ግትር ሆኑ፣ መራዘም ብቻ ሆነ። ከዛ እንዳውም የት እንዳለ እንኳን አላቅም። እኔ አሁን ገና ነው ኦባሳንጆ ሲመጡ ማየው። እሳቸው ላይ በራሱ ይነሳ ቅሬታ ሌላ ሰው የተሻለ ሰው የሚሉም አሉ። ቅሬታ አለ። ከድሮ ናይጄሪያ ታሪካቸው ይጀምራል የቢያፍራ። ከዛ በኋላ በጎ አስተዋጽኦም አድርገዋል። ዝም ብለን በጭፍን ብቻ እንትን እንዳንል በጎ አድርገዋል። አትሊስት ጥረት ያደርጋሉ። ሌላ እኮ ዝም ብሎ እንትን ብሏል በጣም ብዙ እና እስቲ ይሞክሩ። አንድ ተስፋ ነው መነጋገር ከተቻለ። ግን ማለት የምፈልገው ባለቤቱ የኢትዮጵያ መንግስት፣ የትግራይ ሰራዊት፣ የትግራይ አዛዦች፣ የትግራይ ፖለቲካ አመራሮች፣ ፋኖ ከነ ወታደሮች ከነ ምናምን እነዚህ የኢትዮጵያ ጉዳይ ኦላም ካለበት አሁን እዚህ ያሰላለፍ ውስጥ የቱ ጋር ጦርነቱ ላይ እንደሚሰለፍ ማወቅ ይቸግረኛል። ኦላ ግን ጫና ሊያደርግ ይችላል። እዚህ ባለቤት ናቸው የዚህ የኢትዮጵያ ፒስ የኢትዮጵያ በሰላም በደህንነት እንድትኖር ባለቤት ናቸው። እነሱ ካቃታቸው ስለ ሱዳን ምናምን ልንከስ አንችልም። አሁን ሱዳን ለምን ገባች? እነ የአፍሪካ ህብረት ተቆጣጣሪ ምንድነው ታዛቢ ኮሚሽን ለምን ጠፋ ምናምን ባለቤቶቹ ናቸው አሳልፈው ክፍተት አሳልፈው የሚሰጡት። እነዚህ ቢደፍኑት ኖሮ ክፍተቱን ስለ አልቡርሃንም አናወራ፣ ስለ ኤርትራ መንግስት አናወራ፣ ስለ ሐሚቲም አናወራ፣ ስለ ቢንዛይድም አናወራ። ባለቤቶቹ ናቸው የከፈቱት። ባለቤት ከከፈተ በኋላ ቤት ውስጥ ሁሉም ነው የሚጨፍረው እየመጣ አንዱን በዚህም እየሰጠ እጁን እያስረዘመ ጨፍራና ባለቤቶቹ ናቸው ማቆሚያ። ያዛን ጊዜ ስለ ኦባሳንጆ ማውራትም አይገባንም። ኢትዮጵያ ራሷን ችላ ራሷን ታረቃለች ብለን ስለምናወራው ሁልጊዜ እኔ በቃ የኛ ካቃታቸው ሌላ ይግባበት ምልበት ምክንያት ይሄ ነው። ህዝብ ከሚያልቅ የኛ ሰዎች ሰላም ማምጣት ካቃታቸው በጫናም ቢሆን በቃ ይሄ ማለት አንድ ሰው ተስፋ ሲቆርጥ የሚናገረው ሌላ አገር ይግባብኝ ማለት ሌላ አገር ይጫናት ይችን አገር ማለት ሉዓላዊነቱን ያንተን የመወሰን ስልጣን አገር ውስጥ የመወሰን ስልጣንን ተጋፍቶ ነው የሚመጣው። በዛው ይዞት የሚመጣ ሌላ ጣጣ አለ። ስትሪንግ አታች ዳርጎ ነው የሚመጣው። ገመድ ይዞ እየሳበህ ሊኖር ማለት ነው። እና አሜሪካን፣ አውሮፓ ህብረትን ምናምን የምጠይቅብ ምክንያት ምንም እዚህ ያሉት እንትኖች ኃላፊነታቸውን ስለማይወጡ ቢያንስ ሰው ሌላ 600,000 ከሚያልቅ ሌላ መጥቶ ተጭኖም ቢሆን ጦርነቱን ያስቀርነ የምትልበት ምክንያት ነው። ኦባሳንጆ ይምጣ ኡሁሩ ይምጣ የምትልበት ምክንያት የአገሩ ባለቤት የሆኑ ሰዎች መስማማት ካቃታቸው ምን ይደረጋል? ሌላ ነው አማራጭ። ከዛ ከሱዳንም ይኸው ሌላ ኃይል እየመጣ እያስፈራራን ጥግ በዚህ በእኛም በኩል እኛም ይዘን ሌላ እያስፈራራን በዚህ በቤንሻንጉል በኩል እያረግን ቤቱ ከተከፈተ በኋላ ምንም ማድረግ አይቻልም። አሁን ያለው ሁኔታ እሱ ነው። ግን ጦርነት ያው የመጀመሪያ ጥያቄ እሱ ስለሆነ አይቀሬ ነው ባይ ነኝ። ቲፒኤልኤፍ መግለጫው ላይ እንደዛ ከዛ በፊትም ማይቀለበስበት ደረጃ ላይ ደርሷል የሚል ነገር የነ ሬድዋንም ጽሁፍ የሚያሳየው እሱ ነው። ትክክል። ቅድም በጣም ኢንተረስቲንግ ነገር አንስታል። ይሄ እዛ ያለው የሱዳን ውስጥ በየዕለቱ በውጊያ ሜዳ የሚፈጠረው ነገር በኢትዮጵያ ጉዳይ ጋር ለያይቶ ማየት አይቻልም፣ ውስጡን ጉዳይ ብቻ ማየት አንችልም የሚል ነገር አንስታል። ባለፈው ዝግጅታችን ላይ የዚህን የሽራሮን ጥቃት ስናነሳ ወደ ሱዳን ሊጓዙ ነበር የሚለውን እዛው ብቻ ቲፒኤልኤፍን ለማዳከም ብቻ ተደርጎ አይወሰድ፣ እዛ ከሱዳን ካለው ጦርነት ጋር የሚያያዝ ነው የሚል ሀሳብ ስናነሳ ነበር። ከዚህ ከሬድዋንና ጌታቸው ጽሁፍ ጋር ተያይዞ ግን አንድ
ጥያቄ ልጠይቅ አስቤ ነበር። ነገር ግን እጅግ በጣም ሰፊ በመሆኑ ነገረ ጽምዶ በሚል ርዕስ ምናልባት ራሱን በቻለ ልንሰራው እንችላለን። ጽምዶ በሚል የተሰባሰቡ ኃይሎች በፕሪቶሪያ ስምምነት ደስ ያልተሰኙና ያኮረፉ ኃይሎች ነው የሚል ነገር እዛ ጽሁፍ ላይ ሰፍሮ አግኝተናል። ፊልድ ማርሻሉ ደግሞ ባለፈው ሳምንት ጽምዶን በተመለከተ የራሳቸውን ትርክት አስቀምጠዋል። በኤርትራ በኩልም ለተባበሩት መንግስታት ድርጅት በገባ ደብዳቤ ላይ ጽምዶን በተመለከተ የራሱን ትርክት አስቀምጧል። በቲፒኤልኤፍን በኩል የሚነገር ትርክት አለ። ይህንን ራሱን በቻለ ከትርክቶቹ ሀሳቦች አሉኝ። ጽምዶ እንደው ትንሽ እንትኖችን ለመስጠት ቲፒኤልኤፍና ፋኖ መጣመር አለባቸው የሚሉ ሰዎች እዚሁ ኢንፎርማሊ እዚህ ላይ ወጥቼ ሳይሆን አብሮ ነው እንትን ምክንያቱም ይሄ መንግስት ሰሜኑን ለማዳከም ነው ምናምን ሲሉኝ ሲጣመሩ ያሉ ተግዳሮችና መልካም ነገሮችን አይታችኋል። አስቻይ ምክንያት እና ማያስችሉ አሉ ብዬ ጠይቃለሁ። ምንድነው አስቻይ ምክንያቶቹ? ኮመን ኢንተረስት ምንድነው? የጠላት ነው ወይስ የግዛት ኢንተረስት ምንድነው? የአይዲዮሎጂ ኢንተረስት ምንድነው? ምክንያቱም ጥምረት እንኳን በፖለቲካ ደረጃ የባልና ሚስት ጥምረት በአንድ ቤት ውስጥ ማለት ነው ኢንተረስት አለው እርስ በርሱ። ያ ኢንተረስት ማይፋለስ ከሆነ ነው ጥምረት አንድ ቤት ውስጥ የምትገባው ማለት ተቃራኒ ካልሆነ አንድ ቤት ውስጥ የምትኖረው ሌሎቹን ደግሞ እያቻቻልክ የምትኖረው ማለት ነው። በጣም ተቃራኒ ከሆነ ይበተን። ልክ እንደዛ ጽምዶ ላይ ሀሳብ አለኝ እኔም። ጽምዶ ላይ ምንድነው ኮመን ኢንተረስቱ? አብሮ ማሄዱ ደግሞ ነገሮች አሉ። ስለዚህ አብሮ ያስኬዳል አያስኬድ የሚለውን ስለዚህ ማየት እንችላለን። ራሱን በቻለ ጉዳይ የምናነሳው ይሆናል። ለዛ ነው ጥያቄን ያዛርጌ ለቀጣይ ራሱን በቻለ አጀንዳ ያልኩ። የዛሬውን በዚሁ እናጠናቀ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሰላም ለሀገራችን ይሁን። መልካም ምሽት።